ሰላም ተማሪዎች እንደምናችሁ፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ባዮሎጂ ቻፕተር ከ1 እስከ 4 ያለውን አይተናል። ይህ ደግሞ ቻፕተር 5ን ጂኔቲክስ ኤንድ ኢቮሉሽን የሚለውን ሀሳብ ዋና ዋና ሀሳቦችን ቢቻለኝ በፓርት 1 በዚህ ቪዲዮ ማይሆን ከሆነ ደግሞ በፓርት 2 ለመጨረስ ሞክራለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች በጣም ሰብስክራይብ፣ ሼር ማድረግን እንዳትረሱ። ይህ የእኛን ለማበረታታት ነው። ብዙ ተማሪዎች ይሄን እያደረጋችሁ ነው። ቴንኪዩ። ያላደረጋችሁ ደግሞ በማድረግ ትተባበሩናላችሁ። ስለዚህ ምንድን ነው ጂን የምንለው ወይም ጂኔቲክስ ማለት ምንድን ነው ከሚለው ከጀመርን፣ ጂኔቲክስ ማለት አንዱ የባዮሎጂ ብራንች ሆኖ ያም የሚያጥነው ስለ ትሪት ነው ወይም ስለ ዘር ወይም ስለ አንድ በሰው ውስጥ ስለሚገኙ ልዩ ስለሆነው ካራክተር ባህሪ እና ያ ባህሪ ደግሞ ከቤተሰብ ወደ ልጅ እንዴት እንደሚተላለፍ የሚያጠና ነው። አንድ ባህሪ ከአባትና ከእናት ልጅ የሚያገኘው ወደ ልጅ እንዴት ይተላለፋል የሚለውን የሚያጠና ነው። እና ይሄ ጂኔቲክ ኢንፎርሜሽን ወይም ከአባትና ከእናት የምናገኘው ካራክተር ባህሪዎቻችን የሚተላለፉት ወደሚቀጥለው ትውልድ በዲኤንኤ ሞለኪውል በሚባለው በኩል ነው። ወይም የዲኤንኤ ሞለኪውል በማስተላለፍ ነው ከእናት ወይም ከእናትም ከአባትም ወደ ልጅ የሚተላለፈው። እና በዲኤንኤ ውስጥ ላይ ፓርቲኩላር የሆነ ሴክሽን አለ። ወይም በዲኤንኤ ውስጥ ላይ የዲኤንኤ ቁራጭ የሆነ የዲኤንኤ ቁራጭ ጂን የሚባል አለ። ያም ጂን ደግሞ አንድ ሴል ምን አይነት ስራ መስራት እንዳለበት እና ፕሮቲንን በሚያዘጋጅበት ጊዜ እንዴት ማዘጋጀት እንዳለበት ኮዶች እና አርኤንኤዎች የሚሰሩበት የዲኤንኤ ፓርት ጂን ይባላል ማለት ነው። እና እንደዚህ ለምሳሌ ይሄኛውን አንድ የዲኤንኤ ሞለኪውል ነው ብትወስዱ፣ ከዚህ እስከዚህ ያለው እችኛዋ ፓርት የዲኤንኤ ቁራጭ ፓርቷን ብቻ ጂን ብለን እንገልጻታለን። እና ያችኛዋን ፓርት ደግሞ ሴሎች ፕሮቲንን ለማዘጋጀት እንደ ሜሴንጀር አርኤንኤ እያደረጉ ለፕሮቲን ሲንተሳይዝ ይጠቀማሉ ማለት ነው። እና ያቺ የተለየችው ጂን የምትባለው በዲኤንኤ ላይ የምትገኘው ሰፈሯ ወይም መንደሯ ኤሪያው ምን ተብሎ ይጠራል? ሎከስ ተብሎ ይጠራል ማለት ነው። እና ሎከስ ላይ ያለው አልተርኔቲቭ ፎርም ኦፍ ጂን አለ ማለትም አሌል የምንለው ማለት ነው። አልተርኔቲቭ ፎርም ኦፍ ጂን ስንል ለምሳሌ አንድ ሰው እንደዚህ አይነት ክሮሞዞም እንግዲህ ለሁለት ተያይዞ ነው ምናምን የሚገኙት። ይሄኛው ከፋዘር የሚመጣ ነው፣ ይሄ ደግሞ ከማዘር የሚመጣ ነው። አንድ ልጅ ከእናቱም ከአባቱም ለምሳሌ ስለ ቁመት የሆነ ጂኔቲክስ በሚቀበልበት ጊዜ እዛ ክሮሞዞም ላይ ስለ ቁመት ብቻ የያዘው ከእናቱ ያገኘው የቁመት ፓርት አለ፣ ከአባቱ ያገኘው የቁመት ፓርት አለ። እነዚህም ሁለቱም አንድ ላይ ናቸው አሌል ተብሎ የሚጠሩት ማለት ነው። ይሄ ለብቻ ጂን ነው። ግን ይሄኛውም ሁለቱም አልተርኔቲቭ ሲሆኑ ማለትም አንዱ ሁለት ሆኖ ሲገኙ ማለት ነው አሌል ተብሎ ይጠራል። እና እዚህ ጋር ደግሞ አንድ ኮንሰፕት ለምሳሌ ይሄኛውን ይሄ ክሮሞዞም ከእናታችን ያገኘነው ነው፣ ይሄኛው ደግሞ ከአባታችን ያገኘነው ክሮሞዞም ነው ብንል እና የሆነ ኤሪያ ላይ ከአባታችን ያገኘነው ስለ ቁመት የሚያወራ ወይም ስለ ቁመት ብቻ የሚይዘው የሆነች አሌል አለች ወይም ጂን አለ እንበል። እዚህ ጋም ደግሞ ከእናታችን ከተቀበልነው የሆነ ስለ ቁመታችን የሚያወራ ጂን አለ እንበል። እና ይሄኛው ጂን እና ይሄኛው ጂን ሁለቱም አንድ ላይ ምን ይባላል ብያቸዋለሁ? አሌል ተብሎ ይጠራል አይደለ? እና ይሄኛው ከአባታችን የወሰድነው ቁመት ለምሳሌ ረዥም ከሆነ ቶል ከሆነ ከእናታችን የወሰድነው ቶል ከሆነ ሁለቱም ምናምን በሚመሳሰሉበት ጊዜ ምን ብለን እንጠራቸዋለን? ሆሞጂነስ ተብሎ ይጠራሉ ማለት ነው። ከአባታችን የወሰድነው ለምሳሌ ካፒታል ኤ ቢሆን፣ ነገር ግን ካፒታል ኤ እና ስሞል ኤ ከእናታችን ስሞል ኤን ብንወስድ ከአባታችን ካፒታል ኤ ብንወስድ ደግሞ ምን ተብሎ ይጠራል? ሄትሮጂነስ ተብሎ ይጠራል ማለት ነው። አሌሎቹ ዲፍረንት ናቸው ማለት ነው። ሌላኛው ደግሞ ጂኖታይፕ እና ፌኖታይፕ የሚባል ኮንሰፕት ነው። ይሄ ጂኖታይፕ የምንለው ኮንሰፕት ምን አይነት ነው? የአንድ ሰው አሌል አለ አይደለ? ከእናቱና ከአባቱ የወሰደው ሁለቱም ጂኖች አሉ አይደለ? እነዚያ ጂኖቹ ምን አይነት ናቸው የሚለውን የሚያሳየን ሜካፕ ነው። የጂኔቲክስ ሜካፕ ነው። ለምሳሌ የተቀበልነው ኤ ሊሆን ይችላል። ከአባታችን ካፒታል ኤ ከማዘር
ስሞል ኤ ሊሆን ይችላል፣ ሁለቱም ካፒታል ኤ ሊሆን ይችላል። ስለተቀበልነው ነገሮች ምናምን የሚያወራልን ጂኖታይፕ ተብሎ ይጠራል ማለት ነው። ይሄ ጂኖታይፕ ደግሞ በውጪ በኩል ሲገለጥ ማለትም ለምሳሌ አንድ ሰው እንደዚህ አይነት ካራክተር እየኖረው ካፒታል ኤም ስሞል ኤም ይዞ በአባቱ ረዥም በእናቱ አጭር የሚያደርግ ጂኔቲክስ ተቀብሎ በውጪ በኩል ምናምን ስታዩ ረዥም ሰው ሊመስልህ ይችላል አይደለ? አንዳንድ ጊዜ ደግሞ ሁለቱም ካፒታል ሆኖም ረዥም ሰው ይመስላል አይደለ? በውጪ ረዥምና አጭር ነው ብለህ ውጪውን ፊዚካል ካራክተሩን አይተ የምትገልጸው ያ ጂን ምን ተብሎ ይጠራል? ፌኖታይፕ ነው። በውጪው አይተ የምትገልጸው ነገር ግን በውስጥ ያለው ትክክለኛ ጂኑን ኤ ነው እያለ የሚነግረን ኤ ነው ስሞል ኤ ነው የተቀበለው ካፒታል ኤዎች ነው የተቀበለው እያለ የሚነግረን ደግሞ ምን ተብሎ ይጠራል? ጂኖታይፕ ተብሎ ይጠራል። ለመጀመሪያ ጊዜ ደግሞ ስለ ጂኔቲክስ ያጠናው ሰውዬ ማን ተብሎ ይጠራል ማለት ነው? ሜንደሊቭ ተብሎ ይጠራል። ለመጀመሪያ ስለ ጂኔቲክስ ያጠና አሁን እየነገርኳችሁ ያላችሁት በቃ ለፈተና በሚያዘጋጇችሁ ኮንሰፕት ነው። በሐዋሳ ሞጁል ላይ ቤዝድ የሆነ ነው እና ይሄኛው ሜንደሊቭ የሚባለው በ1822 ነበረ የተወለደው እና እሱ ደግሞ ትምህርቱ በሳይንስ እና በማስ እነዚህ ነገሮችንም ይማር ነበረ። በገዳማት ኤሪያ ነበረ ምናምን የተማረው እነዚህ ነገሮችን። ከጊዜ በኋላ ኦልሬዲ እሱ እንደውም በዛ ገዳማት ላይ እንደ አገልጋይ ምናምን ሆኖ ነበረ። ከዛም በኋላ እሱ በሚሰራበት አታክልት ኤሪያዎች ላይ የሚገኙ የተለያዩ ፕላንቶች ነበሩ። እነዚያ ፕላንቶች ላይ ሲሪየስ የሆነ ኤክስፐሪመንትን ሰርቷል። ወይም ፕላንት ሃይብሪዳይዜሽን የሚባለውን ፕላንቶችን ከፕላንቶች ጋር በማዳቀል ዛሬ ላይ ያለውን ስለ ጂኔቲክስ ያለንን እይታ ምናምን ቼንጅ ያደረገ ሰው ነው ማለት ነው። በዚህ ምክንያት እሱ ኮንሲደር ዘ ፋዘር ኦፍ ጂኔቲክስ ተብሎ ይጠራል ማለት ነው። ዘ ፋዘር ኦፍ ጂኔቲክስ ማን ነው? ሜንደሊቭ ነው ማለት ነው ዋና ሀሳቡ። እና ሜንደሊቭ የሚባለው ሰው ነው ወይም ሳይንቲስት ነው በዚህ ዓለም ላይ ጄኔቲክስ የሚባለው ነገር ምን እንደሆነ ለመጀመሪያ ጊዜ ኤክስፐሪመንት ሰርቶ ዛሬ ያለውን ስለ ጄኔቲክስ ያለነው እውቀት አስተሳሰብ የቀየረው እና ሜንደሊቭ ብዙ ታይሙና ብዙ ጊዜውን የት ነው ያሳለፈው? ፕላንቶችን በማዳቀል ነው። ማለትም ፕላንቶችን በማዳቀል ስንል ይሄ አኳተር የሚባለው አተር ማለት ነው። ያን አተር የሚባለውን ፕላንት እርሱ ከራሱ ጋር በማዳቀል በጣም በተደጋጋሚ ማለት ነው ኦቨር አጌን ኤንድ አጌን የተለያዩ እንዴት ከአንድ ፕላንት ከዛኛው ፒሪየም ከሚባለው ፕላንት ወደሚቀጥለው ፕላንት እንዴት ዘር ሊተላለፍ ይችላል የሚለውን በማድረግ በጣም ብዙ ዘመን ለብዙ ጊዜ ኤክስፐሪመንት ሰርቷል። እና ኤክስፐሪመንት ከሰራ በኋላ 3 ሎዎችን አውጥቷል ማለት ነው። ሎ ኦፍ ዶሚናንሲ፣ ሎ ኦፍ ሴግሪጌሽን፣ ሎ ኦፍ ኢንዲፔንደንት አስቶስትመንት የሚባለው ሜንደሊቭ ኤክስፐሪመንት ከሰራ በኋላ ስለ ጂኔቲክስ ያወጣቸው ቴዎሪዎች ናቸው። እያንዳንዱን እንመለከታለን። ነገር ግን እነዚህን ሎዎችን ከማየታችን በፊት ሜንደሊቭ ይሄን ባደረገበት ጊዜ ተሳክቶለታል እና ለስኬቱ ዋና የሆኑ ምክንያቶች ምንድን ናቸው ከተባለ አንደኛ የፒያ ፕላንት የሚባለው ወይም አተር የሚባለው በአተር ፕላንት ላይ ኤክስፐሪመንት በሚሰራበት ጊዜ የተለያዩ ካራክተር ያለው ነው የፒያ ፕላንት የሚባለው። ለምሳሌ ፍላወር ከለር ከከለሩ አንፃር አንዱ ፐርፕል፣ አንዱ ዋይት ነው፣ አንዱ ቀያማ፣ አንዱ ነጭ ነው። አበባዎች ካሉበት ፖዚሽን እዚህ ጋር እንደምታዩት አንዳንዱ አበባው ወገብ ላይ አለ፣ ሌላኛው ደግሞ ጫፉ ላይ አለ። ያኛው ደግሞ ራሱ ይሄ አተር የምንለው ፕላንት ስለ ይሄ ሲዱ ወይም ይሄኛው ምንድነው ፍሬው ያለው ከለሩ ሲጠና አንዱ ቢጫ ከለር ያለው አለ፣ ግሪን ከለር ያለው አለ። ያኛው ደግሞ ስለ ሼፑ ስናጠና ደግሞ ፍላትና ኮንስትራክትድ የሆነ አለ። ደግሞ ይሄ ፍሬውን የሚሸፍነው የውጭው ስናይ ግሪን እና የለው አለ፣ ውስጥ ፍሬዎችን የሚይዘው ይሄ ልጣጩ ፓርት ማለት ነው። እና ስለ ቅጠሉ ደግሞ ስታዩ ማለትም ስለ ግንዱ ስታዩ ረዣዥም ግንድ ያላቸዋል፣ አጫጭር ግንዶች ያላቸዋል። እንደዚህ አይነት ልዩነት ያለ የተለያዩ ጂኖች ወይም የተለያዩ ልዩነትን የሚያሳዩ የተለያዩ ካራክተሮች እና እንደዚህ አይነት የተለያዩ ካራክተሮች ባሉት ፕላንቶች ላይ መስራቱ እሱን ሴክሲስ አድርጎታል። የተለያየ ካራክተሮችን እንዲያይ አድርጎታል ማለት ነው።
እሱ ብቻ ሳይሆን ቅድም እንዳልኳችሁ የተለያዩ ኮንስትራክት የሚያደርጉ አንዱ ከራሱ ጋር የሚቃረኑ ካራክተሮች አሉ። ለምሳሌ እዚህ ጋር ረዥም አለ፣ የረዥም ተቃራኒ አጭር ነው እና እንደዚህ አይነት አንዱ ከሌላ ጋር የሚቃረን ጂን በያዘው ፕላንት ላይ ኤክስፐሪመንት መስራቱ ጠቅሞታል ማለት ነው። እና ሰልፍ ፖሊታንት አድርጓል። ሰልፍ ፖሊታንት ማለት ነጩን ከነጩ ጋራ ሲያገናኝ ምን ይመጣል እያለ ቀዩን ከቀዩ ጋራ ሃይብሪድ ባረግ ምን ይመጣል እያለ ሰልፍ ፖሊታንቶችን አድርጓል። እሱ ብቻ ሳይሆን ክሮስ ፖሊታንቶችን አድርጓል። ማለትም ነጩን ከቢጫ ጋራ አረንጓዴውን ከአጭሩ ጋራ እንደዛ ያደረገ አንዱ ከሌላው ከሚቃረነው ጋራም እያዳቀለ ምን አይነት ውጤት ይመጣል የሚለውንም አይተዋል። እሱ ብቻ ሳይሆን የተጠቀመበት ፕላንት በጣም ቶሎ የሚያደግ ነው። ቶሎ ማደጉ ደግሞ በአጭር ጊዜ ውስጥ ውጤቱን እንዲያደርጉታል እና ማቴማቲካል የሆኑ አናላይዞችን በመጠቀም ሰክሲስ አድርጓል ማለት ነው። እና ሜንደሊቭ ስለ ጄኔቲክስ የተለያዩ ቴዎሪዎችን በሚያመጣበት ጊዜ በዋናነት 3 ስራ ሰርቶ ነው። አንደኛው ስራ ምንድነው? ሰልፍ ፈርቲላይዜሽን የሚባል ነው። ሰልፍ ፈርቲላይዜሽን ምን ማለት ነው? ነጭ ከለር ያለውን ነገር ወይም አጭር የሆነውን ምን የሆነውን ብቻ እዚህ ጋር የምትመለከቱት ተመሳሳይ ነገር ያላቸውን ከራሳችሁ ጋር በማዳቀል ለምሳሌ ነጭ አለ። ነጩን ከነጭ ጋር ሲያዳቅል እንዳለ የሚመጣው ነጮች እንደሆኑ አዩ። ቀዩን ከቀይ ጋር ሲያዳቅል ቀዮቹ ብቻ ሲመጡ ሰልፍ ፈርቲላይዜሽን ይባላል ማለት ነው። ቀዩን ከቀይ ጋራ ነጩንም ከነጩ ጋራ አዳቅለን የሚመጣው ውጤት ማለት ነው። ስለዚህ በዚህ ጊዜ የተለያዩ ሀሳቦችን ተረዳ ማለት ነው። ምን የሚል ተረዳ? ራሱን አንድ ነገር ከራሱ ጋራ ምን በማደርግበት ጊዜ ብሪዲንግ ሲስተም በማደርግበት ጊዜ ከሱ የሚወጣው ጄኔሬሽን ምንድነው? በቃ ንጹህ የሆነ ነጭ ነው ወይ ንጹህ የሆነ ቀይ ነው። ንጹህ የሆነ ነጭ ነው። ልጆቹም አባቱም ፓሬንታቸው ወይም የተገኙበት ምንጫቸው ነጭ ከሆነ ጄኔሬሽኑም ነጭ ይሆናል የሚል ሀሳብ መጣለት። ከዛ ሁለተኛው ደግሞ ምን አደረገ? ይሄኛውንም ነጭ ወሰደና ይሄኛውንም ቀይ ወሰደና እርስ ከራሱ ጋር አደረገ። እርስ ከራሱ ጋር ማድረጉ ይሄ ክሮስ ፈርቲላይዜሽን ይባላል። በዚያን ጊዜ ምን አይነት ከለር መጣለት? ቀይ ከለር ብቻ መጣለት ማለት ነው። እና ይሄ ነጩ ፓርት ደግሞ ወዴት ገባ የሚል ሀሳብ ተነሳው። እዚህ ጋር ቀዩ አለ፣ እዚህ ጋር ነጩ አለ። ነጩና ቀዩ ሃይብሪድ ሆኖ ልጆቹ በሙሉ ምን ሆኑ? እዚህ ጋር እንደምትመለከቱት ነጭ ሆኑ። ቀይ ሆኑ። ነጩ ፓርት ወዴት ገባ የሚለውን ተረዳና አንድ ኮንሰፕት አነሳ ማለት ነው። እሱም ኮንሰፕት ምን የሚባል ነው? ነጩ እዚህ ልጆች ውስጥ አለ ቢኖርም ነገር ግን ፊዚካሊ ፊኖታይፕ ማለት ነው። ፊኖታይፑ ወይም ፊዚካሉ የሚታይ አይደለም። ነገር ግን ጂኖታይፑ ውስጥ ላይ በጂን ደረጃ ስናጠና በእነዚህ ልጆች ላይ ነጭነት በውስጡ አለ። ነጭነት ግን የሚታዩ አይደለም። በውስጥ በጂኖታይፕ ደረጃ በሞለኪውል ደረጃ ስናጠና በውስጥ ላይ ነጭነት አለ። ነጭን የያዘ ጂን አለው። ነገር ግን ፊዚካሊ ፊኖታይፑ ነጭነት የለውም። ይሄ ቀይነት በውስጡም አለ በውጭም ታይቷል። ነጭነት ግን በውስጡ አለ በውጭ አልታየም። ስለዚህ በውጭ የማይታየው ነገር ግን በውስጥ የሚያዘው እንደዚህ አይነት ነጭ የሆነ በውጭ የማይታይ ነገር ግን በውስጥ በእነዚህ ልጆች አሁን ነጭነት አለ። ነጭነት በውስጥ አለ ግን በውጭነት የሚታይ አይደለም። በውስጥ የተሰወረ በውጭ የማይታይ እንደዚህ አይነት ጂን ምን ተብሎ ይጠራል ብሎ ጠራሱ? ሪሴሲቭ ተብሎ ይጠራል አለ። ይሄ ደግሞ ቀዩ በውስጥም አለ እንደገና በውጭም በልጆቹ በእነዚህ ልጆች ላይ ኦፍ ስፕሪንግ ላይ የሚታይ ነው። ስለዚህ የሚታየውን ይሄኛው ምን ተብሎ ይጠራ ማለት ነው? ዶሚናንት ነው። ያኛው ነጩ ላይ ዶሚኔት አድርጎታል ገዝቶታል አለ ማለት ነው። ሌላኛው ደግሞ ይሄኛውን ደግሞ እነዚህን ልጆች ራሱ ወሰደና እርስ በራሱ አዳቀለ ማለት ነው። እዚህ ጋር እርስ በራሱ ሲያዳቅል ምናምን እዚህ ጋር 3 ቀይና 1 ነጭ አገኘን ማለት ነው። ከአራቱ 3ቱ ነጭ ሆነለት፣ ከአራቱ ደግሞ አንዱ ምን ሆነለት? ነጭ ሆነለት ማለት ነው። ከአራቱ 3ቱ ምን ፓርፕል ሆነበት። እንደዚህ አይነት ፓርፕል ከለር አመጣ። ያኛው ደግሞ የቀረው ምን ሆነ? ነጭ ሆነበት ማለት ነው። ከዚህ ምን መረዳት ይቻላል ማለት ነው? አንደኛ እዚህ ጋር ቅድም እንዳልኳችሁ ነጭነት ነበረ።
ስለዚህ ቀይነትም ነበረ። አንዱ ከሌላው ጋር ሲገናኝ ምን መጣ? ነጭነት መጣ። ነጭነት መጣ ማለት ቅድም እዚህ ጋር ነጮች ነበሩ፣ ነጭነት ነበረ ወይም ነጭነትን የሚያሳይ ጄኔቲክስ ነበረ፣ ግን ፊዚካሊ አልታየም ነበረ። ሶ ጄኔሬሽኑ እየቀጠለ ሲሄድ የሆነ ጄኔሬሽን ላይ ነጭነት ታየ ማለት ነው። ሶ ይሄ ተሰውሮ የሚቆየው ተደብቆ የሚቆየው ሪሰሲቭ ሲባል ያኛው ዶሚናንት ይባላል። ሶ እዚች ጋር ለምሳሌ ተመልከቱ። ይሄኛው ኤፍ1 ወይም የመጀመሪያው ጄኔሬሽን ይባላል። ሶ በመጀመሪያው ጄኔሬሽን ጊዜ ላይ ነጭነት አልታየም ነበር። ሶ የማይታየው ምን ተብሎ ይጠራል ማለት ነው? ሪሴሲቭ። እና ትውልዱ የቀጠለ ወደ ሰከንድ ጄኔሬሽን ወይም ኤፍ2 ወደምንለው ጄኔሬሽን ከመጣ በኋላ ነጭነት በቀስ ይታያል ማለት ነው። አሁን በዚህ ተነስተን ወደ ሎ ኦፍ ዶሚናንት የሚለውን ስነግራችሁ ሎ ኦፍ ዶሚናንት ማለት ምን ማለት ነው? እንደዚህ ይላል። Mendeleev law of dominant state that in heterogeneous one trait will counsel the presence of another trait for the same character ማለት ነው። እና ሄትሮጂነስ በሚሆንበት ጊዜ ሄትሮጂነስ ማለት ምን ማለት ነው? አንዱ ሁለት አይነት አሌሎች አሉ ብንል አንዱ ጂን አጭር ሲሆን ለምሳሌ ቁመቱ አጭር ከአባቱ የወሰደ ቢሆን ከእናቱ ደግሞ አጭርነትን የወሰደ ቢሆን ከአባቱ ረዥምነትን የወሰደ ቢሆን ሁለቱም ጂኖች ናቸው። እና እነዚህ ጂኖች ተመሳሳይ ካልሆኑ ይሄ አጭር ይሄ ረዥም ከሆነ ተመሳሳይ ካልሆኑ ምን ተብሎ ይጠራል? ሄትሮጂነስ ተብሎ ይጠራል። እና የሜንደሊቭ ስቴት ኦፍ ዶሜን የሚባለው ምን የሚለው ዋና ሀሳቡ ይሄኛው ካፒታሉ ይሄ ትልቅነቱ ከእናቱ የወሰደውን ትንሽነቱን ምን ያደርጋል? ዶሚኔት ያደርጋል። አጭርነት አይታይም፣ ልጁ ረዥም ይመስላል የሚል ነው። ይሄው እዚህ ጋር ምን ይላል? ዋን ትሪት አንዱ ካራክተር ወይ ከአባቱ ያገኘው ረዥምነት ቁመቱ አንዱ ካራክተር ሌላው ምን ያደርጋል? በቃ ይገዛዋል ማለት ነው። ዶሚኔት ያደርገዋል። ነገር ግን ዘሴም ካራክተር ነው። ስለ ቁመት ነው እያወራን ያለ ነው። ረዥም ነው፣ እናቱ የወሰደው አጭር ነው። ግን ይሄ ዶሚናንት የሆነው ፓርቱ ያኛውን ፓርት አጭርነትን ሪሴሲቭነትን ምን ያደርጋል? ዶሚኔት ያደርጋል፣ ይገዛል። ይሄ ሀሳብ ነው እንግዲህ ሎ ኦፍ ዶሚናንስ የሚባለው ማለት ነው። ሜንደሊቭ ይሄን ሀሳብ እንዴት ነው ያገኘው? እዚህ ጋር ነጭ አበባ ነበረ፣ እዚህ ጋር ቀይ ነበረ፣ ማለትም እንደ ፐርፕል አይነት ቀለም ያለው ነበር። ሲያገናኝ ይኸው እንዳለ ቀዮች ሆኑ ማለት ነው። አሁን ምን እያለ ነው? ቀይነት ነጭነትን ገዝቶታል፣ ዶሚኔት አድርጎታል ማለት ነው። ይሄ ግን ፕላንት ቀይ በሚመስላችሁም ጂኑ ምን አይነት ነው? ካፒታል ፐርፕል እና ስሞል ዋይት ነው ማለት ነው። እና እዚህ ጋር እነዚህ ላይ ነጭነት የሌለው ይመስላል፣ ግን ነጭነት አለው። አሁንም ነጭ ነው። ይሄው ከእናቱ የወሰደው ነጭነትም አለው፣ ከአባቱ የወሰደው ቀይነትም አለው። ነገር ግን ነጭነቱ ዶሚኔትድ ሆኗል። ይሄ ሎ ኦፍ ዶሚናንስ ተብሎ ይጠራል። እና ሁለተኛው ሎ ኦፍ ምን የሚባል ነው? ሴግሪጌሽን የሚባለውን እንዴት ነው ያመጣው? ይሄኛው ሜንደሊቭ የሚባለው ሰውዬ እንግዲህ ሁለት ፕላንቶችን ወስዶ አዳቀላቸው። የመጀመሪያው ነጩን ፓርት ከቀዩ ፓርት ሲያዳቅል ልጆች ተገኙ፣ 4 ተገኙ። እነዚያ 4ቱም ደግሞ በውስጡ እኩል የሆነ ነጭነት፣ እኩል የሆነ ቀይነት አላቸው። እና ሴግሪጌት ማለት ያኛው ትውልዱ ወይም ጄኔሬሽኑ እኩል የሆነ አለው። ልክ መጀመሪያ ለምሳሌ ከአባት ስንት 46 ክሮሞዞም በሚኖርበት ጊዜ 46ቱም ወደ ስንት ይከፈላሉ? ወደ 23 ይካፈልና ይሄ 23ቱም ደግሞ ከ23ቱ ከእናቱ 23 ጋራ ምናምን ተገናኝቶ 46 ክሮሞዞም ያለውን ልጅ ይፈጥራል ማለት ነው። ይሄኛው 46ቱ ወደ 23 መካፈሉ ሴግሪጌሽን ተብሎ ይጠራል ወይም ክፍፍል። ስለዚህ ጂኖሱ መስት ቢ ሴግሪጌትድ ኢኳል ጋሜት ወደ 23 ይካፈልና ያ ኦፍስፕሪንግ ያ ህፃን ተመሳሳይ የሆነ ከአባቱና ከእናቱ ያገኘው ተመሳሳይ የሆነ ይኖራል ማለት ነው። እናትም 46 ነበረች መጀመሪያ፣ አባቱም 46 ነበረ። ከዛም በኋላ ማለትም እናቷም 46 ነበረ፣ አባቱም 46 ነበረ። ከዛ እናት
23 ይሆናል ሴግሪጌሽን ማለት ነው። ወይም 23 ይካፈልና ይሄኛው 23ም ይሄም 23 ይመጡና እዚህ ጋር 46 ክሮሞዞም ያለውን ህፃን ይፈጥራሉ ማለት ነው። ሶ የ46ቱ ለሁለት እየተካፈለ ከዛ 23ቱን ከእናቱ ግማሽ ይሄም 46 ለሁለት ተካፈለ 23ቱን ከአባቱ ግማሽ ወስዶ ሙሉ ክሮሞዞም መፈጠሩ ነው አጠቃላይ ሎው ኦፍ ሴግሪጌሽን። ሌላኛው ደግሞ መንድሊቭ ይሄን ካደረገ በኋላ የተረዳው ምንድነው? ሶስተኛ ሀሳቡ ፕላንቶችን ነጭ ከለር ያለውን አበባ አረንጓዴ ከለር ካለው አበባ ጋራ እና ማለትም ሁለት ትሪቶችን ወይም ሁለት ካራክተሮችን ሌላ ሁለት ካራክተር ካለው ጋራ በሚያገናኝበት ጊዜ አንዱ ካራክተር ወደሆነ ፕላንት ወይም ወደሆነ ልጅ ለመሄድ ሌላኛው ካራክተር ኢንፍሉዌንስ እንደማያደርገው ጂን ዱ ኖት ኢንፍሉዌንስ ኢች አዘር ዊዝ ሪጋርድ ስቶርድ ኦፍ አሌል። ምን ማለት ነው? ለምሳሌ የሆነ ፕላንት አለ እንበል። እዚህ ጋር ፕላንቱ አበባው እዚህ ጋር ስቴም ላይ ያለው ነው። ፍሬው ደግሞ እዚህ ጋር ጭንቅላት ላይ ያለው ነው እንበል። እዚህ ጋር ደግሞ አበቦቹ ጭንቅላት ላይ ያለ ነው። ፍሬው ደግሞ እዚህ ጋር ያለ ነው እንበል እና ይሄን ሁለቱን ክሮስ በምናደርግበት ጊዜ ይሄኛው ሄዶ ከዚህኛው ጋራ በሚራባበት ጊዜ ማለትም ይሄ ፍሬው ፓርቱ ጋራ ሄዶ በሚራባበት ጊዜ ከዚህ ከሁለተኛው ትሪት ጋራ ጥገኛ አይሆንም። ይሄም ኢንዲፔንደንትሊ ይሄን አፌክት ሲያደርግ ከራሱ ጋር ነው የሚያደርገው፣ ይሄም ከራሱ ጋር ነው የሚያደርገው። ምን ማለት ነው? የግድ ይሄ ሄዶ ስለተገናኘ ይሄም በሆነ ነገር አፌክት ነው የመገናኘት ግዴታ የለውም ማለት ነው። እያንዳንዱ አፌክት ሳይሆኑ ነው ማለት ነው ፈርቲላይዜሽን የሚካሄደው። እና ሜንደሊቭ ሀሳቦችን ዶሚናንት እና ሪሴሲቭ ብቻ እያለ ነው። ማለትም አንድ ሰው ሁለት ነገሮችን ሃይብሪድ በምናደርግበት ጊዜ በምናገናኝበት ጊዜ ይሄኛው ሃይብሪድ ሆኖ የተገኘው ልጁ ወይ ኦፍስፕሪንጉ ሊኖር የሚችለው ባህሪ ወይ ዶሚናንት ነው ወይ ሪሴሲቭ ነው ብቻ የሚል ነው። ሌላ ደግሞ ሀሳብ ተነሳ። ወይ ዶሚናንት ነው ወይ ሪሴሲቭ ነው ማለት ሰውየውን ስትመለከተው ወይ አጭርነት ይታይበታል ወይ ረዥምነት ይታይበታል ብቻ የሚል ነው። አንዱ ሌላው ጋራ የአንዱ ባህሪ የሌላውን ባህሪ ምን ያደርጋል? አፌክት ያደርጋል። ረዥም ወንድ ነበረ፣ እሺ አጭር ሴት ነበረ። ከዛም በኋላ ተጋቡ፣ የሆነ ልጅ ወለዱ። የሆነ ልጅ ሲወለድ ወይ ልጁ ረዥም ይሆናል ማለትም የዚህኛው ሰውዬ ረዥምነት በእናቱ አጭርነት ላይ ዶሚኔት ስለሚያደርግ ልጁ ወይ ረዥም ይሆናል ወይም ልጁ አጭር ይሆናል። የሴቷ አጭርነት የሰውየውን ረዥምነትን ዶሚኔት ያደርግና ይላል የሚል ነው። በቃ በሁለቱም ላይ ብቻ ነው ጂን አሌል የምንለው ሀሳብ የሚወራው የሚል ነው። ሌላ 3 ቲዮሪዎች ተነሱ። ምንድናቸው? እሱም ኢንኮምፕሊት ዶሚኔንስ እና ኮዶሚኔንስ እና ማልቲፕል አሌሪዝም የሚል ነው። እንመልከት። እሺ፣ ዋና ሀሳቡ ኢንኮምፕሊት ዶሚኔንስ የሚባለው ሁለቱም ባህሪ ከእናትም ከአባትም የወሰድነው ባህሪ በእኩልነት ነው ዶሚኔት የሚያደርጉት እንጂ አንዱ ገዝቶ ከእናት የወሰድነው በጣም እየታየ ከአባት የወሰድነው በጣም የማይታይ ሳይሆን ሁለቱም በእኩልነት የሚታይ ነው የሚል ሀሳብ አለው። እዚህ ጋር ቀይ አይነት አበባ ነበረ ወይም ሬድ አበባ ነበረ። እዚህ ጋር ዋይት ነበረ ማለትም ነጭ ነበረ። ሁለቱም ሲዳቀሉ ፒንክ አይነት ከለር ያለው ይወጣል። ይሄ ፒንኩን ከለር አሁን ስትመለከት ቀይነትም አለው ነጭነትም አለው። ሁለቱም በተመሳሳይ ነው ልጆች ላይ የሚታየው የሚል ሀሳብ ነው ኢንኮምፕሊት ዶሚናንስ የሚባለው። ነገር ግን የመጀመሪያው ዶሚናንስ የሚባለው ሎው ኦፍ ዶሚናንስ የሚባለው ምንድነው? በዚህኛው ላይ ወይ ቀይነት ብቻ ይታያል ወይ ነጭነት ይታያል። ዶሚኔት የሆነው ጂን በዚህ ላይ ይታያል፣ ሪሴሲቭ የሆነው ይደበቃል የሚል ነው ማለት ነው። ኮዶሚናንስ የሚባለው ደግሞ ሁለቱም ዶሚኔት ያደርጋሉ የሚል ሳይሆን ሁለቱም ይታያሉ የሚል ነው። የመጀመሪያው ከላይ ያየነው ኢንኮምፕሊት ዶሚናንሲ የሚባል ነው። ኢንኮምፕሊት ዶሚናንሲ ማለት ከዚህም ሁለቱም ምናምን ተገኝቶ ሁለቱም በእኩልነት ራሳቸውን ሲያሳዩ ማለት ነው። ተደበላለቀው ቅድም እንዳልካችሁ ነጭ ነበረ፣ ቀይ ነበረ። ሁለቱም መካከለኛ ነገር ፈጠሩ። ፒንክ የሚባለውን ሌላ ነገር ፈጠሩ ማለት ነው።
ይሄ ኮዶሚናንሲ የሚባለው ነገር ደግሞ ሁለቱም በተገናጥል ይታያሉ የሚል ነው። ለምሳሌ እዚህ ጋር ቀይ ላም ነበረች፣ እዚህ ጋር ነጭ ነበር። ተዳቀሉና ሩዋና የምትባለው ላም ተፈጠለች ማለት ነው። ምን ማለት ነው? ይሄው ነጩ ፓርትም አለ ከአባትየው ያገኘችው፣ ይሄው ጥቁር ቀይ ፓርቱም አለ ከእናትየው ያገኘችው። እንደዚህ አይነት ነው ከእናትና ከአባቶቻችን የምንወስደው ውርስ። ሁለቱም ኮዶሚናንሲ ናቸው። ነጭነትን በይፋ የሚታይ ነው፣ ቀይነትን በይፋ የሚታይ ነው የሚል ህግ ነው ኮዶሚናንሲ የሚባለው። ኢንኮምፕሊት ግን ዶሚናንሲ ግን እንደዚህ አይደለም። ይሄው ቀይነትና ነጭነት ይታዩና ሌላ መልክ ያለው ነው የሚፈጠረው የሚል ነው ኢንኮምፕሊት። ግን ኮዶሚናንሲ የሚባለው ከሁለቱም ይታያሉ፣ ነጭነትም ቀይነትም ይታያሉ እንጂ ቀይነትና ነጭነት ተገናኝተው ሌላ የሚፈጥር አይደለም የሚል ነው። እየገባችሁ ነው አይደለ? የመጀመሪያ ይሄ መንደሊቭ ያለው ምንድን ነው? መንደሊቭ አሁን ከዚህ ከላሞቹ ስወስድላችሁ ቀይና ነጩ ተገናኙ አይደለ? እዚህ ጋር የሚፈጠረው በቃ ቀይ ላም ብቻ ናት የሚል ነው መንደሊቭ ሀሳቡ። ቀይ ናት ማለት ምን ማለት ነው? ቀይነት ነጭነትን ዶሚኔት ስላደረገ ይላል። እሺ ኢንኮምፕሊት የሚባለው ቀዩና ነጯ ምናምን ላምቷ ብትገናኝ የሆነ ፒንክ አይነት ከለር ያለው ላም ነው የሚፈጠረው። ማለትም ቀይ ቀለምና ነጭ ቀለምን ስታደበላልቁ የሚወጣው አይነት ነገር ማለት ነው። እሺ ኮዶሚናንሲ የሚባለው ደግሞ ሁለቱም ተገናኙ አይደለ? ጥጃዋም መሆን ያለባት ልጅቷ ሁለቱንም ማሳየት አለበት፣ ቀዩንም ፓርት ነጭንም ፓርት ሚል ነው። ስለዚህ ሌላ ሀሳብ ደግሞ መልቲፕል አሌል። ይሄ ማልቲፕል አሌል የሚባለው ምን የሚል ነው? ዋና ሀሳብ ሲጀመር መንደሊቭ እያወራ ያለው ስለ ሁለት አሌል ብቻ ነው። ወይ አንዱ አሌል ዶሚኔት ይሆናል፣ ሌላው ሪሴሲቭ ይሆናል እያለ ነው። ነገር ግን በጣም ብዙ የሆነ አሌሎች አሉ የሚል ነው ማልቲፕል የምንለው ይሄኛው ሩል ማለት ነው። ይሄ ማልቲፕል አሌል ብለን የምንጠራው ማለት ነው። እና ዋናው ሀሳቡ ምን ይላል? ጂኖች ከአንድ በላይ አሌሎች ሊኖሩት ይችላሉ። መንደሊቭ ያለው ምንድን ነው? በቃ ወይ ዶሚናንት ፓርት ነው አንዱ አሌል፣ ሌላኛው ደግሞ ሪሰሲቭ ነው የሚል ነው። ሁለት ብቻ ወይ ዶሚናንት እና ሪሰሲቭ ነው። ነገር ግን ኤ ብሌድ ግሩፕን በምናይበት ጊዜ ከሰቨራል የሆነ አሌል እንዳለ ያሳያል። ኤ አንዱ አሌል ነው፣ ቢ አንዱ አሌል ነው፣ ኦ ሌላ አሌል ነው። ስለዚህ አሌሎች ራሱ ዶሚናንት እና ሪሴሲቭ ተብሎ በሁለት ብቻ የሚከፈሉ ሳይሆን ብዙ አይነት ሰቨራል የሆኑ ምኖች አሉ አለ አሌሎች አሉት። አንድ ጂን ብዙ አይነት አሌሎች አሉት አለ እና ይሄን አሌል የደም ብሌድ ግሩፕ ያለውን አሌል ሲያስረዳ እንዴት ነው የሚለው? ኤ የምትባለው አሌል የደም ሴል የደም ሴል ብቻ በሶስት ይከፈላል። በሶስት የሚከፈሉት በሳርፌሳቸው ላይ እነዚህ የደም ሴሎች በሳርፌሳቸው ላይ ምናምን ከያዙት ፕሮቲን አንጻር ነው። የያዙት ፕሮቲን አለ። ከያዙት ፕሮቲን አንጻር በሶስት ነው የሚከፈሉት። ኤ ይባላል፣ ቢ ይባላል፣ ኤቢ ይባላል፣ ኦ ይባላል። አራት ናቸው ማለት ነው። ስለዚህ የመጀመሪያው ኤ የሚባለው አንቲጂን አለው ሳርፌሱ ላይ ማለት ነው። ሳርፌሱ ላይ ኤ የሚባል አንቲጂን አለው። ብሌድ ኤ ግሩፕ የሚባለው በሰርፌሱ ላይ ኤ የሚባል አንቲጂን አለው። ፕሮዲውስ የሚያደርገው ደግሞ ቢ የሚባለውን አንቲቦዲ ነው። ምን ማለት ነው? ኤ የሚባለው አንቲጂን ማለት ይሄኛው ደም ኤ የሚባለው ደም መግባት የሚችለው ወደ ኤ ብቻ ነው ማለት ነው። ማለትም ኤ የሚባል አንቲጂን ሰርፌሱ ላይ ያለው ማለት በቃ ለምሳሌ አሜሪካ ሄደን ለመግባት የአሜሪካ ቪዛ ፓስፖርት ያስፈልጋል አይደለ? ልክ እንደዛው ኤ የሚባለው ብሌድ ግሩፕ ኤ የምትባል አንቲጂን ሰርፌሱ ላይ አለች፣ ቆዳው ላይ ኮቨሬጁ ላይ አለች ማለት ኤ ወደሚባለው ደም ብቻ ይገባል ማለት ነው። እና ደግሞ ፕሮዲውስ የሚያደርገው ወይም የሚያመርተው ቢ የሚባለውን አንቲቦዲ ነው። ምን ማለት ነው? ቢ የምትባለው ደም እሱ ጋራ ልትገባ ስትመጣ አታክ ያደርጋል። ይሄን አንቲ ቢ ነው። ቢን የሚቃወመውን ፕሮቲን የሚያመርት ነው ማለት ነው። ቢ የሚባለው ደግሞ የሚያመርተው ቢ የሚባለውን አንቲጂን ነው። እንደውም እዚህ ጋር አለላችሁ ለምን ለፋለሁ። ፌኖታይፑ ለምሳሌ ኤ የሚባል አለ፣ ቢ የሚባል አለ፣ ኤ ቢ የሚባል አለ፣ ኦ የሚባል አለ። ምን ማለት ነው? ይሄ ማለት ኤ የሚባለው ብሌድ ሰርፌሱ ላይ የሚይዘው
ምን የሚባለውን አንቲጂን ነው? ኤ የሚባለውን ነው። እንደገና ይሄኛውም ጂኖታይፑ ኤኦ ሲሆን ኤ የሚባለውን ነው የሚይዘው። ቢቢ ሲሆን ቢ የሚባለውን ነው የሚይዘው። ኤኦ ሲባል ደግሞ ቢ የሚባለውን ነው የሚይዘው። ኦ ሲንል ደግሞ ምንም አይነት አንቲጂን የለውም። ምንም አይነት አንቲጂን የለውም ማለት ወደ የትኛውም ደም ይገባል ማለት ነው። አንቲቦዲ ማለት ሌሎች ደም ወደሱ እንዳይገባ የሚያደርግ ማለት ነው። ኤ የሚባለው ቢን አያስገባም። ቢ የሚባለው ኤን አያስገባም። ሌላኛው ቢ የሚባለው ደግሞ ኤን አያስገባም ማለት ነው። እቺን ማየት ትችላላችሁ ሃይስኩል ላይ ያየነው ነገር ስለሆነ። በሌላ ቋንቋ ኤ የሚባለው በላዩ ላይ የሚይዘው አንቲጂን ኤ የሚባለው ነው። ስለዚህ የደም አይነቱም ኤ ተብሎ ይጠራል። ቢ ብሌድ ታይፕ የሚባለው ደግሞ ራሱ ላይ የሚይዘው አንቲጂን ቢ የሚባል ነው። ኤ ቢ ብሌድ ታይፕ የሚባለው ሰርፌሱ ላይ የሚይዘው አንቲጂን ምንድን ነው? ኤ እና ቢ ነው። ኦ የሚባለው ብሌድ ደግሞ ምንም አይነት አንቲጂን የለውም። ምንም አይነት አንቲጂን ስለሌለው ወደ የትኛውም ደም መግባት ይችላል ማለት ነው። ስለዚህ በቀላሉ ኤ ቢ እና ኦ የሚባለው የደም አይነት ነው። ኤ የሚባለው ደም የሚይዘው አንቲጂን ኤ የሚባል ነው። ይሄ ማለት ምን ማለት ነው? መግባት የሚችለው ወደ ኤ ብሌድ ግሩፕ ብቻ ነው። ማለትም ስታቀላቅሉት ማለትም ደም ሰጣለሁ ብትሉ ራሱ የእናንተ ደም አሁን ኤ ከሆነ መስጠት የምትችሉት ለኤ ብቻ ነው። ቢ የሚባለው ደም ደግሞ በውስጡ የሚይዘው ቢ የሚባለውን አንቲጂን ነው እና ለዛ ነው ቢ ታይፕ ብሌድ የሚባለው። ኤ ቢ የሚባለውም ኤንም ቢንም ኤ እና ቢ የሚባለውን አንቲጂን ይዟል። መስጠት የሚችለው ደግሞ ለኤቢ ብሌድ ነው። ኦ የሚባለው ደግሞ ምንም አይነት አንቲጂን የለውም። ምንም አይነት አንቲጂን ስለሌለው ወደ የትኛውም ብሌድ መግባትን የሚከለክል ነገር ስለሌለው ወደ ሁሉም ይገባል ማለት ነው። ከአንቲቦዲ አንጻር ደግሞ ኤ የሚባለው አንቲቦዲው ቢ የሚባል አንቲቦዲ አለው። ቢ የሚባል አንቲቦዲ ነው ማለት ቢ የሚባለውን ብሌድ ወደ ውስጡ አያስገባም። ስለዚህ ኤ የሚባለው አንቲቦዲ ኤ የሚባለው ብሌድ ታይፕ ቢ የሚባል አንቲቦዲ አለው። ቢ የሚባለው ብሌድ ታይፕ ደግሞ ኤ የሚባል አንቲቦዲ አለው። ምን ማለት ነው? ቢ የሚባለው የብሌድ ታይፕ ኤ የሚባለው ደም ቢመጣ ወደ ውስጡ አያስገባም ማለት ነው። ሌላኛው ደግሞ ኤቢ የሚባለው የደም አይነት ምንም አይነት ምን የለውም ማለት ነው። ምንም አይነት አንቲቦዲ የለውም። ምን ማለት ነው? ኤ ደም ቢመጣም ኤንም ይቀበላል። ቢ ቢመጣም ቢንም ይቀበላል። ኦ ቢመጣ ኦንም ይቀበላል ማለት ነው። ኦ የሚባለው ብሌድ ደግሞ ምንም አይነት ከሌሎች ደም አይቀበልም። ስለዚህ ምን ማለት እንችላለን? ኦ የሚባለው ደም ለሁሉ ይሰጣል። ቢ የሚባለው ደም ደግሞ ከሁሉ ይቀበላል። ቢ የሚባለው ደግሞ ከማ ብቻ ነው የሚቀበለው? ከቢ እና ከኦ ብቻ ነው የሚቀበለው። ምክንያቱም ኦ ለሁሉም ሰጪ ስለሆነ ከኦ ይቀበላል። ከዛ ከቢ ከራሱ ይቀበላል። ነገር ግን ከኤ ቢ እና ከኤ አይቀበልም ማለት ነው። እሺ ሰመራይዝ ላድርግላችሁ፣ በጣም ይገባችኋል። ጂኖታይፕ ማለት አንተ ከእናትህና ከአባትህ የምትቀበለው የደም አይነት ማለት ነው። እና በውስጥ ምንድነው በደሜ ላይ ያሉ ከጂኖች አንጻር ነው። ለምሳሌ ከእናትህ ኦ የሚባለውን ከአባትህ ኦ የሚባለውን ደም ብትቀበል የደም አይነትን ምን ተብሎ ይጠራል? ታይፕ ኦ ደም አለ ተብለህ ትጠራለህ ማለት ነው። ከእናትህም ኤ ከአባትህም ኤ ብትቀበል ታይፕ ኤ ብሌድ አለ ትባላለህ። ከአባትህ ኤ ግን ከእናትህ ኦ ብትቀበል ታይፕ ኤ ትባላለህ። ኦዋን ለምንድን ነው ያልተጠራችው ከተባለ ኤ ዶሚኔት አድርጋለች። ኦ ግን ሪሰሲቭ ስለሆነች ምን ትሆናለች ማለት ነው? ኦዋ ምናምን ሳትጠራ የደም አይነት በታይፕ ኤ ይጠራል ማለት ነው። ከእናትህም ቢ ከአባትህም ቢ ብትቀበል ታይፕ ቢ ትባላለህ። ከአባትህ ብቻ ይሄ ከቤተሰቦች የምትቀበላቸው የደም አይነቶች ናቸው። እነዚህም በምትቀበልበት ጊዜ እነዚህ የደም አይነቶች አሉ ትባላለህ። እነዚህ የደም አይነቶች ሲኖሩ ደግሞ ያ በደም ሴል ሰርፌስ ላይ የደም ሴል ሰርፌስ ላይ ይሄ ደም ነው ብንል በደም ሰርፌስ ላይ በደም ሴሎች ሰርፌሶች ላይ የተለያዩ አንቲጂኖች አሉ። እነዚህ አንቲጂኖች ማለት ምን ማለት ነው? ወደ ሌላ ብሌድ እንዳትገባ የሚያደርጉ ነገር ማለት ነው።
ለምሳሌ ማለት ነው ታይፕ ኦ የሚባለው ምንም አይነት አንቲጂን የለውም። ምንም አይነት አንቲጂን የለውም ማለት ምንም አይነት ወደ ሌላ ብሌድ እንዳይገባ የሚያደርግ ፕሮቲን የለውም። ስለዚህ ወደ ሁሉ ይገባል ማለት ነው። ወደ ሁሉ ይገባል ማለት ነው። ታይፕ ኤ የሚባለው አንቲጂን ኤ የሚባል አለው። አንቲጂን ኤ የሚባለው ስላለ ወደ ቢ መግባት አይችልም፣ ወደ ኤ ቢ መግባት አይችልም፣ ወደ ኦ መግባት አይችልም። ኤ የምትባለው እቺ ወደ ማ ብቻ እንድትገባ ያደርገዋል፣ ወደ ኤ ብቻ እንድትገባ ያደርገዋል። ቢ የምትባለው ደግሞ ቢ የሚባለው የደም አይነት ደግሞ ቢ የሚባል አንቲጂን ስላለው ወደ ሌላ ደም መግባት አይችልም። መግባት የሚችለው ወደ የት ብቻ ነው? ወደ ቢ ብቻ ነው ማለት ነው። ይሄ ደግሞ አንቲቦዲ የሚባለው ደግሞ ሌሎች ደሞች አንተ ጋር በሚመጣበት ጊዜ አታክ የምታደርገው ማለት ነው። ለምሳሌ ኦ የሚባለው ብሌድ ምን አይነት አንቲቦዲ አለው? አንቲቦዲ ኤ እና አንቲቦዲ ቢ የሚባል አለው። ቢ የሚባለው ደም ቢመጣም ኦ አይቀበልም። ኤ የሚባለውም ደም ቢመጣ አይቀበልም። ኤቢ የሚባለውም ደም ቢመጣ አይቀበልም። ኤ የሚባለው ደም ያለው ሰውዬ አንቲ ቢ የሚባል አንቲቦዲ አለው። ምን ማለት ነው? ቢ የሚባለው ደም ቢመጣ ኤ የሚባለው አይቀበሉም። ይሄንን ነው ይሄኛው የሚያሳየው። ዶኔት ቱ ማለት ደሞች ለማ መስጠት ይችላል ማለት ነው። ለምሳሌ ታይፕ ኦ የሚባለው ለሁሉም መስጠት ይችላል። ለምን? ወደ ሌሎች እንዳይገባ የሚያደርገው ምንም ነገር ስለሌለው። ታይፕ ኤ የሚባለው ደግሞ ለኤ መስጠት ይችላል፣ ለኤቢ መስጠት ይችላል። ኤቢ ውስጥ ኤ ስላለ ማለት ነው። ታይፕ እንደገና ኤ የሚባለው ቅድም እንዳልኳችሁ ለኤቢ መስጠት ይችላል። ታይፕ ቢ የሚባለው ደግሞ ለቢ መስጠት ይችላል፣ ኤቢ መስጠት ይችላል። ኤቢ ውስጥ ቢ ስላለ ማለት ነው። ታይፕ ኤቢ ደግሞ ለኤቢ መስጠት ይችላል። ምንድነው አሁን ምን ማለት እንችላለን? ኦ የሚባለው ለሁሉ ይሰጣል፣ ከማንም አይቀበልም። ኤቢ የሚባለው ደግሞ ከማንም ይቀበላል፣ ለማንም አይሰጥም። ሌላኛው ደግሞ በአርኤች ፋክተር ማለትም ዲ የምትባለው አንቲጂን ደም ላይ በሚኖርበት ጊዜ ሌላ የብሌድ ሲስተም ይፈጠራል እና ይሄ ብሌድ ታይፕ ዩዥዋሊ ኤክስፕሬስ የሚደረገው ፖዚቲቭ እና ኔጌቲቭ ተብሎ ነው። ማለትም አርኤች ፋክተር የምንለው ፕሮቲን ነው ወይም አንቲጂን ነው። ይኸውላችሁ አርኤች ፋክተር የሚባለው ፕሮቲን ነው ወይም ዲ ተብሎ የሚጠራ አንቲጂን ነው። የሚገኘው በሬድ ብሌድ ሴል ሳርፌስ ላይ ነው። በቀይ ደም ሴላችን ላይ የሚገኝ ምንድን ነው? ፕሮቲን ነው ወይም ዲ አንቲጂን ተብሎ የሚጠራ ምንድን ነው? ፕሮቲን ነው። ይሄ የሚገኘው በብሌድ ሳርፌሳችን ላይ ነው። ይሄ ዲ የሚባለው ወይም ፕሮቲን የሚባለው በደም ሳርፌሳችን ላይ ከመገኘቱና ባለመገኘቱ የተነሳ ሬድ ብሌድ ሴል የሚባለው ወደ ሌላ ዲቪዥን ወይም ወደ ሌላ ክፍፍል ሲስተም እንድንፈጥር ያደርገናል። እሱ ምን የሚባል ነው? ፖዚቲቭ እና ኔጌቲቭ የሚባል ነው። ፖዚቲቭ የሚባለው አርኤች ፋክተር ወይም ያቺ ዲ የምትባለው አንቲጂን ያለበት የደም አይነት ነው። ኔጌቲቭ የሚባለው የሌለችው ነው እና ጂኖታይፒካሊ ስም አለው። ለምሳሌ አርኤች ፋክተር ወይም አርኤች ፋክተሩ ጂኖታይፑ ፖዚቲቭ ሊሆን ይችላል። ፖዚቲቭ ምን ማለት ነው? አርኤች የምንለው ወይም ፕሮቲን የምንለው ወይም ዲ አንቲጂን ብለን የምንጠራውን ከአባታችንም ከእናታችንም ስንቀበል ፖዚቲቭ ተብሎ ይጠራል። ነገር ግን ከአባታችን ወይ ከእናታችን ተቀብለን ወይ ከአንዱ ከእናታችን ወይ ከአባታችን ሳንቀበል ስንቀር ደግሞ ምን ይሆናል? ፖዚቲቭ ኔጌቲቭ ይሆናል። ነገር ግን ከአባታችንም ከእናታችንም ሳንቀበል ስንቀር ኔጌቲቭ ይሆናል። ነገር ግን ከአንዱ ብቻ ተቀበለን ከአንዱ ካልተቀበልን ፖዚቲቭ ኔጌቲቭ ይሆናል። ከሁለቱም ከተቀበልን ፖዚቲቭ ተብሎ ይጠራል ማለት ነው እና ፖዚቲቭ እና ፖዚቲቭ ኔጌቲቭ ያላቸው ወይም ይሄ ዲ የምንለው ወይም አርኤች የምንለው ወይም ይሄ ዲ አንቲጂን ፕሮቲን ያላቸው ሰዎች ምን ተብሎ ይጠራሉ? ፖዚቲቭ ነው። አርኤች ፋክተር አላቸው ማለት ነው። ከእናትና ከአባታቸው ፖዚቲቭ የተቀበሉ ወይ ከአባታቸው ወይ ከእናታቸው ብቻ ፖዚቲቭ ተቀበሉ፣ ከቀሩቱ ኔጌቲቭ የተቀበሉ ምን ተብሎ ይጠራሉ? ፖዚቲቭ ነው አላቸው ተብሎ ይጠራሉ። ነገር ግን ከእናትም ከአባታቸውም ያልተቀበሉ ምን ተብሎ ይጠራሉ? ዲ አንቲጂን ተብሎ ይጠራል ማለት ነው። ማለትም ኔጌቲቭ ተብሎ ይጠራሉ ማለት ነው። ከዚች ጋር እንዳለ ማለት ነው። ፖዚቲቭ
ፖዚቲቭ አርኤች ፋክተር አለው ደሙ ላይ ይባላል። ፖዚቲቭ ኔጌቲቭ አርኤች ፋክተር አለው ይባላል። ኔጌቲቭ ብቻ ሲሆን አርኤች ፋክተር የለውም ይባላል። በዚህ ብሌድ ሲስተም ጊዜ የሚፈጠር አንድ ሳይንቲፊክ የሆነ ሀሳብ አለ። አርኤች ሴንሲታይዜሽን ይባላል። አርኤች ሴንሲታይዜሽን ምን ማለት ነው? ለምሳሌ የሆነ አባት አለ ብላችሁ ውሰዱ። ይሄ የሆነ አባት አርኤች ፖዚቲቭ ነው ብላችሁ አስቡ። አርኤች ምንድን ነው? ፖዚቲቭ ነው። አርኤች ፖዚቲቭ ነው ብላችሁ አስቡ። ማለትም በደም ሲስተሙ ላይ ከአባቱም ከእናቱም የወሰደው ዲ አንቲጂን የሚባለው አለው። ሚስቱ ደግሞ ምንድናት? አርኤች ኔጌቲቭ ናት ብላችሁ ውሰዱ። ከእናትም ከአባትም ምንም አይነት አርኤች ፋክተር አልወሰደችም እና ሁለቱም በሚገናኙበት ጊዜ ልጅ ለመውለድ የሚፈጠረው ልጅ ምን አይነት ነው? አርኤች ፖዚቲቭ እና አርኤች ኔጌቲቭ ነው አይደለ? እና ይህ ህፃን አሁን እንግዲህ በእናቱ ማህፀን ውስጥ ነው የሚኖረው። በእናቱ ማህፀን በሚኖርበት ጊዜ ሁለት አይነት ሲስተም ተፈጠረ ማለት ነው። ልጁ ፖዚቲቭ የሆነ አርኤች ፋክተር ያለው ደም አለው። እናትየው ደግሞ ኔጌቲቭ የሆነ ስላለው አሁን የእናትየው ደም ምን ብሎ ያስባል? ሌላ የደም አይነት ደሜ ውስጥ ገብቷል ብሎ ልጁን ምን ማድረግ ይጀምራል? አታክ ማድረግ ይጀምራል ማለት ነው። የልጁን ሁላ ሊያጠፈው ወደ ደም ቀይሮት ምናምን ልጁ ሊወጣ ይችላል ማለት ነው። እንደዚህ አይነት አታክ በእንደዚህ አይነት ወይ አታክ በሚያደርግበት ጊዜ አርኤች ሴንሲታይዜሽን ይባላል። ነገር ግን የመጀመሪያው ልጅ አካባቢ ላይ የእናትየዋ የደም ሲስተሙ ወይም አርኤች ኔጌቲቭ የተባለው ወዲያኑ ልጁን ላይገለው ይችላል። ምክንያቱም መጀመሪያ ጊዜ ብቻ የተደረገ ፕሬግናንሲ ስለሆነ ምን ብሎ ያስባል? የእናትየዋ ደም ሲስተም አይ በቃ መነሳሳት አለብኝ፣ እንደዚህ አይነት የብሌድ ሲስተም ብሌዴ ውስጥ ተፈጥሯል ብሎ ሊነሳሳ ይችላል። በመጀመሪያው ላይ የመጀመሪያው ልጅ እንደምንም ይወለድና ሁለተኛ ልጅ በሚፈጠርበት ጊዜ በመጀመሪያው ላይ በቂ የሆነ ዝግጅት ስላደረገ ሁለተኛውን ልጅ ምን ያደርገዋል ማለት ነው? ይገድለዋል ማለት ነው። ፋርዘር ፕሬግናንሲ ካን ቢ ኢንክሪዝድ ዲፊካልት ወደፊት ሁለተኛው እርግዝና ወይም ጽንስ በሚፈጠርበት ጊዜ ይሄ ነገር ምናምን አደገኛ ሊሆን ይችላል እና ማዘር ልጇን ሁላ አታክ ታደርጋለች ማለት ነው። የማዘርየዋ አንቲቦዲ የልጁን ብሌድ ታይፑን ምን ያደርጋል? አታክ ያደርጓል ማለት ነው። እና ሁለተኛው ልጅ ምናምን ምን ሊሆን ይችላል ማለት ነው? ሊሞታባት ይችላል ማለት ነው። የመጀመሪያው እንደምንም ከተወለደ በኋላ። እሺ ተማሪዎች በሚቀጥለው ስለ ዲኤንኤ፣ ስለ ትራንስክሪፕሽን፣ ስለ አርኤንኤ፣ ስለ ትራንስሌሽን፣ ስለ ፕሮቲን ምንድን ነው የሚለውን ሀሳቡን ዋና ሀሳቡን እንመለከታለን። ይህም ፓርት ዋን ይህን ይመስል ነበረ። ዩቲዩብ ቻናልን ሰብስክራይብ ምናምን ማድረግ እንዳትረሱ። መልካም ጊዜ